ሰላም ቤተሰብ እንዴት ናችሁ? የ2018 ዓመተ ምህረት የኢንትራንስ ኤግዛም ዴት በጣም አከራካሪ ሆኖ በዚህ ጊዜ የተገኘ ከሚገኙ ቶፒኮች ውስጥ አንዱ ነው። በጣም ተማሪዎቹ ግንቦት 3 ነው ሰኔ 22 ነው የምንፈተነው ብሎ በጣም ብዙ ተማሪዎቹ ኮንፊዝ እየሆኑ ይገኛሉ ማለት ነው። በዛሬ ቪዲዮአችንም ይህን ነገር ለአንድና ለመጨረሻ ጊዜ ክሊር አደርግላችኋለሁ ብዬ አስባለሁ። ግንቦት 3ም ሆነ ሰኔ 22ም ሆነ ምን ማድረግ እንዳለባችሁ ኢን ዲቴል በዛሬ ቪዲዮአችን እንመለከታለን። ወደ ቪዲዮአችን ሳንገባ በፊት ለዚህ ቻናላችን አዲስ ከሆናችሁ የተለያየ ኢንፎርሜሽኖችን የተለያየ ቲዩቶሪያሎችን ስለምሰራላችሁ ቪዲዮ ላይክ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በተጨማሪ ደግሞ ይጠቅማል ለምትሉት ጓደኛችሁ ሼር ማድረጋችሁን እንዳትረሱ ማለት ነው። ዳይሬክትሊ ወደ ጉዳያችን እንገባለን። የ2018 ዓ.ም የኢንትራንስ ኤግዛም አከራካሪ የሆነበት ምክንያት ምን መሰላችሁ? አንደኛ ታዋቂ ነው፣ እሱም የምርጫ ነው ማለት ነው። ሀገራዊ ምርጫ። ስለዚህ ተማሪዎቹ ግማሹ ከምርጫ በፊት ነው የሚሆነው፣ ግማሹ ደግሞ ከምርጫ በኋላ ነው በሚለው ተማሪዎቹ በጣም እየተከራከሩበት ይገኛሉ። ኢቨን አንዳንድ ኮንተንት ክሪኤተሮች አንዱ ግንቦት 3 ይላል፣ አንዱ ሰኔ 22 ይላል። ሁሉም የራሱን ፐርስፔክቲቭ እየሰጠ ነው ማለት ነው። እሺ፣ ነገር ግን በዛሬ ቪዲዮአችን በጣም የሆነ ክሊራንስ ሰጣችኋለሁ ማለት ነው። ከየት ማግኘት እንደምትችሉ እውነተኛ መረጃ እንዴት ማግኘት እንደምትችሉ ይረዳችኋል ማለት ነው ይህ መረጃ። እሺ፣ መጀመሪያ ወደ ኋላ አንድ ስቴፕ መለስ ብለን ከተመለከትን 2018 ላይ ማለትም ያው ባለፈው ምርጫ ላይ ማለት ነው ያለፈው ጊዜ ምርጫ ላይ ምርጫ በተካሄደበት ጊዜ ኮሮና ነበር ኦር በዛ ምክንያት ምርጫው ለአንድ ቀን ብቻ ነበር የተዘጋው ትምህርት ቤቶች። እኔ ራሱ አስተውሳለሁ። በቃ ለአንድ ቀን ብቻ ነው ትምህርት ቤቱ ዘጋው። ማለትም ለአንዱ 2 ቀን ምናምን የዘጉ ትምህርት ቤቶች አሉ። አንዱ ትምህርት ቤት አንዱን ይዘጋ 2-3 ቀን ምናምን በቃ ምንም ዛትማች ትልቅ ኢምፓክት የለውም ማለት ነው። ትልቅ ያኔ ኢምፓክት አልነበረውም ማለት ነው። ምንም ከምርጫ በፊት ኤግዛሙ ከምርጫ በፊት ወር ከምርጫ በኋላ ባለማድረግ ሳይሆን እዛው በቃ ጀስት 1-2 ቀን ብቻ የተዘጋው ማለት ነው። ስለዚህ በዚህ ላይ ተመርኩዘን የ2018 ዓ.ም ከተመለከትን አሁን ሀገራዊ ምርጫ እንደሚባለው ከሆነ የፍሬሽማን ተማሪዎችም ኦር ከፍሬሽማን በላይ ሲኒየር ተማሪዎችም ይሳተፋሉ እየተባለ ይገኛል ማለት ነው። ፕላስ ደግሞ ኤግዚት ኤግዛም የሚወስዱም ወደዛ ጠጋ እያለ ይገኛል። ስለዚህ ይሄ ሁላ ተደራርቦ ያው እኛ ቤዝድ ሆነን የምንሄድበት አንድ ትምህርት ሚኒስቴሩ ያወጣልን አለ። እሱ ምንድነው? የ2018 ዓ.ም የአካዳሚክ ካላንደሩን ለተለያዩ ዩኒቨርሲቲዎች ዲስትሪቢዩት አድርገው ዩኒቨርሲቲዎቹ ደግሞ አናውንስ አድርጓል ማለት ነው። ስለዚህ ኢንትራንስ ኤግዛም ከዛ ውስጥ አናውንስ ተደርጓል። እሱም ሰኔ 22 ላይ ነው ኦር ሰኔ ውስጥ ነው ማለት ነው። እና እንዴት እናጥና ካላችሁኝ እኔ ሰኔ 22 እያልኩም አይደለም። ለምን ካላችሁ ያው አምና ላይ እንደሚታወቀው ትምህርት ሚኒስቴሩ ሴሚስተሩ በፊት በጣም ትልቅ ነገር አናውንስ አደረገ። እሱ ምንድነው? በጣም ትልቅ ቼንጅ ሌሎች ትምህርቶችም ፈተና ላይ እንደሚካተቱ በጣም ዚስ ክሩሻል ቲንግ በአንድ ጊዜ መጨመር ማለት አይታወቅም ማለት ነው። የጊዜ ጉዳይ ነው። ፍሌክሲብል ነው ማለት ነው። ይቀየራል፣ ላይቀየርም ይችላል፣ ይቀየርም ይችላል ማለት ነው። ስለዚህ ሰኔ 2 የሚሏችሁን አትስሙ፣ ግንቦትም ምናምን የሚሏችሁን አትስሙ ማለት ነው። ሞር እንደውም ግንቦት የሚሉትን ይሻላሉ ማለት ነው። ለምን ካላችሁ እናንተ ሞር ጥድፊያ ውስጥ እንድትገሙ ይረዳችኋል ማለት ነው። ነገር ግን አሁን ሰኔ 2 ሲባል ተማሪ አሁን ሌት እንመልከት። አሁን እሺ ግንቦት 2 ሆነ ግንቦት 3 ላይ ሆነ እንበል። ተማሪዎች ምንድነው የፈጠረው? በጣም በጥናት በጊዜ ያጠናሉ። ወደ ጥናታቸው ያልገባሙ ወደ ጥናት ይገባል። 3 ወር ይቀረኛል በሚለው በጣም ተማሪዎቹ ይጣደፋሉ። 5 ወር ቢባልሳ ኦር ሰኔ ላይ ቢባል 4-5 ወር የሚሞላ ጊዜ ተማሪዎቹ አረፍ ይላሉ ማለት ነው። ተማሪዎቹ አረፍ ማለታቸው በጣም ሪስክ አለበት ማለት ነው። ለምን ተማሪዎቹ ድጋሚ ለማጥናት አይመቻቸውም። ገና ድጋሚ ምርጫ ከሆነ በኋላ ሰኔ 1 ከተወሰነ አይቀየርም። ስለዚህ ተማሪዎቹ እየዘገዩ በኋላ ላይ ነጥብ ያመጣሉ ማለት ነው። እኔ ፐርሰናሊ መክራችሁ ያው በግንቦት ወስዳችሁ ራሳችሁን ቻሌንጅ አድርጋችሁ እንድታጠኑ ፈልጋለሁ ማለት ነው። ዛት ማች ራሳችሁ ላይ ባለማካበድ እስካሁንም የሆነ ፖርሽን ከቨር አድርጋችኋል ብዬ አስባለሁ። እስካሁን ኢቭን ላልጀመረ ተማሪ ራሱ
ግንቦት ላይ ቢወስድ ይሻላል ማለት ነው። እዛ ሰኔ ላይ ብሎ ኢቨን ግንቦት ላይ ባይሆን ራሱ እኮ በጣም አንድ ወር ሪቫይዝ ተደርጋላችሁ። ኢቨን ለማለፍና አለመውደቅ ሳይሆን እናንተ ትልቅ ውጤት ለማምጣት ነው የምትጣጣሩት ማለት ነው። ስለዚህ ላቸው የፈለኩት ነገር ምንድነው የትምህርት ሚኒስቴር ነገር አይታወቅም። ያው በቅርብ ቀናቱ አናውንስ የሚደረግ ነገር ይኖራል ብዬ ተስፋ አደርጋለሁ። ነገር ግን አናውንስ ማይደረግ ከሆነ በዚህም በዛ መያዘው ግንቦትም ሆነ እንትንም ሆነ እናንተ እንደ ግንቦት ቁጥራችሁ ማጥናት ይኖርባችኋል ማለት ነው። ይህ የራሳችሁ ጥቅም ነው እንጂ ለማንም ጥቅም አይደለም ማለት ነው። 3 ወር ውስጥ ራሳችሁን ቻሌንጅ አድርጋችሁ እንድታጠኑ ይረዳችኋል ማለት ነው። ተማሪዎቹ አሁን እንደዛ ሰኔ 22 ሲባሉ በጣም ጊዜ ያለኝ በማለት ይዘነጋሉ ማለት ነው። ጥናታቸውን ራሱ ያልጀመሩት አይጀምሩ ማለት ነው። ነገር ግን ግንቦት ሲባሉ ደንገጥ ብሎ ቢያንስ ለአንድ ሳምንት ሆና ራሱ ጥናት ውስጥ ኤክስኪዩት ያደርጉታል ማለት ነው። ስለዚህ ኢቨን አንዳንድ ተማሪዎች ምን ያህል ኮንተንት እንደቀራቸው ራሱ ያውቀዋሉ። ስለዚህ እናንተ ግንቦት እንደሚወስዳችሁ ጀስት በዛ መሰረት ማጥናታችሁን እንዳትረሱ ማለት ነው። ስለዚህ ያው እንደ ግንቦት ውሰዱት ማለት ነው። ሰኔም ሊሆን ይችላል አይታወቅም። የትምህርት ሚኒስቴር ነገር በኋላ ላይ አናውንስ ሊደረግ ይችላል። እንደምታውቁት አምና ላይ የተጨማመረ ነገራቶች አሉ። ከሴሚስተር በኋላ ራሱ በጣም ፍሌክሲብል የሆኑ ነገራቶች ስለሆኑ ፕሊዝ ግንቦት የሚላችሁ አትውሰዱ፣ ሰኔ የሚላችሁ አትውሰዱ። ሞር እናንተ ግንቦት እንደሚሆን አርግታችሁ ራሳችሁን ቻሌንጅ ማድረጋችሁን እንዳትረሱ። ሀሳቡን ደጋገምኩት መሰለኝ ሞር ክሊር እንደሆኑላችሁ ማለት ነው። ስለዚህ ያው ግንቦትም ሰኔም ሆነ ምን እንደምታደርጉ ነግሬያቸዋለሁ ማለት ነው። ስለዚህ የዛሬ ቪዲዮአችን ይህንን ይመስላል። በቀጣይ ደግሞ ትምህርት ሚኒስቴሩ አናውንስ የሚያደርግ ከሆነ ከጥቂት ቀናት በኋላ በዚህ ቻናል አናውንስ ስለምናደርጋችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረጋችሁን እንዳትረሱ። በተጨማሪም ደግሞ ይጠቅማል ለምትሉት ጓደኛችሁ ሼር ማድረጋችሁን እንዳትረሱ ማለት ነው። እንደነገርኳችሁ የአምና ላይ ምናምን ተመርኩዘን ተመልክተናል፣ ኢምፓክት የለውም ብለናል። የዘንድሮ ግን ላይታወቅም ይችላል። ፕሮባብሊ ያው መረጃዎችም ሰኔ ቢሉ እናንተ ወደ ግንቦት አድልታችሁ ብታጠኑ እላለሁ ማለት ነው። ለሁሉም መዘጋጀት ክፉ አይደለም፣ አሪፍ ነው። ስለዚህ አንድ ተማሪ ያው ፈተና አጠና ብቻ ሞር ፈተና ስላጠና ብቻ ለፈተናው ብቁ አይደለም። የሚፈጠር ነገር አይታወቅም። ሲንስ ዊ አር ሂውመን ቢግ የሰው ልጆች ስለሆነ ነገ የሆነ ነገር ቢፈጠር የፈተና አካባቢ ላይ ራሱ የሆነ ነገር ቢፈጠር መቋቋም ማንችል ፍጥረትን ስለሆነ ስለዚህ እንደዚህ እንድታስቡ ፈልጋለሁ። ያው ሀሳቡን ሞር ደጋገምኩት መሰለኝ። ስለዚህ በዚህም በዛ መወሰዳችሁት በፈተናው ጊዜ ዛትማች አይለያይም ማለት ነው። ግንቦት 3ም ሆነ ሰኔ እንትንም ሆነ ለአንዳንድ ተማሪ ላይለያይ ይችላል ማለት ነው። አንድ ወር እንዲህ በቃ እየተኛ የሚያሳልፋለ፣ እያጠና የሚያሳልፋለ። ሞስት ፕሮባብሊ ተማሪዎቹ አሁን ግንቦት 3 የሚባሉ የሚነቃቁ ስለሚመስልኝ እኔ ሞስት ፕሮባብሊ ግንቦት 3ን ወስዳለሁ ማለት ነው። ባይሆንም አንዳንድ መረጃዎችም ሰኔ እንደሚሆን ቢያሳዩም ነገር ግን እናንተ እስኪ ግንቦት እስካሁን ምን እየሰራችሁ ነበር የሚለው ራሱ ግራ ያጋባል ማለት ነው። እስካሁን ለምን ደነገጣችሁ? አሁን ግንቦት አሁን ተማሪ እኮ በጣም እያጠና ከሆነ አይደንግጥም ማለት ነው። ስለዚህ እናንተ የምትደነግጡ ከሆነ ጥናታችሁን አልጀመራችሁ ማለት ነው። ራሳችሁን ሪቪው ማድረጋችሁን እንዳትረሱ። ፒስ